አንድ እናት በእርግዝና ወቅት መጠቀም የሌለባት 7 ዋና ዋና ምግቦችን እንገራችሁ። ሰላም እንደናችሁ ዶክተር ፋሲል መንበረ ባላሪ የህፃን ስፔሻሊስት ሐኪም በዛሬ ቪዲዮ ብዙ እናቶች ስለሚጠይቁት ጥያቄ ነው መልስ ምን ሰጣው በእርግዝና ወቅት መጠቀም ያለብን ምግብ አለ መጠቀም የሌለብን ምግብ አለ በእርግዝና ወቅት መጠጣት ያለብን መጠጥ አለ መጠጣትና ማስወገድ ያለብን መጠጦች አሉ እነዚህን አወራላችኋለሁ ይህ የብሩክ ኪድስ ዩቲዩብ ቻናላችን ነው እንደምታውቁት በዚህ ዩቲዩብ ቻናል በጣም ብዙ ጠቃሚ የሆኑ ለእናንተ ለወላጆች ለእናቶች ለአባቶች በጣም ጠቃሚ የሆኑ መረጃዎችን እያቀረብን ነው መረጃው እንግዲህ ከወደዳችሁት ላይክ አድርጉ ሰብስክራይብ አድርጉ በጣም ብዙ ሰዎች ይሄን ቪዲዮ ያዩታል ሆኖም ግን ላይክ የሚያደርግ የለም ሰብስክራይብ የሚያደርግ የለም ስለዚህ ይህ አገልግሎት እንዲሰፋ እንዲጠነከር ከፈለጋችሁ ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን መልካም ጊዜ በእርግዝና ወቅት እናት በጣም ብዙ ነገሮችን ታስተውላለች በጣም ብዙ ለውጦችን ሰውነቷ ላይ ሊታዩ ይችላሉ እነዚህ እያንዳንዱ ነገሮች በጣም ኢምፖርታንት ናቸው ለልጁ ተፈጥሮና ለልጁ ጤንነት ደግሞ የመጀመሪያዎቹ 1000 ቀናቶች በጣም ወሳኝ ናቸው ከመጀመሪያዎቹ 1000 ቀናቶች ውስጥ ደግሞ 270 ቀን በእርግዝና ወቅት የሚያልፍ ነው መጀመሪያ 1000 ቀን የሚባለው የእርግዝና ጊዜ ከዛ በኋላ ልጁ ከተወለደ እስከ 2 ዓመት ያለው በዚህ እድሜ ላይ የምናደርገው ማንኛውም ጥሩም የሆነ መጥፎ ነገር ልጁ ላይ አሉታዊም ሆነ ፖዚቲቭ የሆነ የተሻለ ተጽዕኖ ሊያሳድር ይችላል ስለዚህ እነዚህ ነገሮች በደንብ ማወቅ አለባት ስለዚህ እናቶች በተደጋጋሚ የሚጠይቁ ነገሮች አሉ ለምሳሌ መመገብ የሌለባቸው ምግቦች ማወቅ አለበት ከዛ በተጨማሪ ደግሞ የፓፓያና የአናናስ ነገር ፓፓያ አይመከርም አናናስ አይመከርም የሚባል ነገር አለ ሳይንሱ ስለዚህ ነገር ምን ይላል የሚለውን መጨረሻ ላይ አወራላችኋለሁ አብራችሁን ቆዩ እስከ መጨረሻው ተከታተሉ እናት በእርግዝና ወቅት ሁሉ ጊዜ ማወቅ ያለባት ነገር ምንድነው እነዚህ መረጃዎች ከሐኪም ክትትሏ በላይ እነዚህ መረጃዎች ላይሆኑ ይችላሉ ሆኖም ግን እናት ጥያቄ ካላት ምን ጊዜም የእርግዝና ክትትሏ ወቅት ለሐኪም ማማከር ተገቢ ነው ስለዚህ ለሁሉም እናቶች የሚመከረው አንደኛው ዋነኛው ነገር የህክምና ክትትል ማድረግ ነው ሁለተኛ ማንኛውም መድኃኒት ከመታዘዙ በፊት የጽንስና ማህፀን ሐኪም ያቀው የተሻለ ነው የሚሆነው ሶስተኛው በቂ የሆነ እረፍት እናት ማድረግ አለባት በቂ እረፍት እናት ስታደርግ አንደኛ የምትበላው ምግብ የምትጠጣው መጠጥ በደንብ ወደ ልጁ ይሄዳል እና በደንብ ይሸራሸርላታል በቂ እረፍት ሲባል ግን ረጅም ሰዓት መተኛትም ላይሆን ይችላል ረጅም ሰዓት እናቶች የሚተኙ ከሆነ የደም መርጋት ችግር አልፎ ሊያጋጥማቸው ይችላል እርጉዞች ነው ስለዚህ ቢያንስ ቀለል ያለ እንቅስቃሴ ማድረግ ይመከራል አራተኛውና ዋነኛው ነገር ደግሞ በቂ የሆነ የተመጣጠነ ምግብ ማግኘት ያስፈልጋል ስለዚህ ምግብ ስንመገብ የትኞቹ ምግቦች ናቸው የሚከለከሉት የመጀመሪያውና የሚከለከለው ነገር ያልበሰለ ጥሬ የሆነ ስጋ መመገብ የለባትም አንድ እናት ያልበሰለ ጥሬ ስጋ ውስጥ ብዙ አይነት ባክቴሪያዎች አሉ በተለይ ደግሞ ሳልሞኔላ ቶክሶፕላዝማ የሚባሉ ኮንታሚኔሽኖች ባክቴሪያ የሚያመጡ አሉ እና እነዚህ ነገሮች ኮንታሚኔትድ ከሆኑ ስጋው ለምሳሌ ኮንታሚኔትድ ከሆነ ለምሳሌ ሳልሞኔላ የሚባለው ባክቴሪያ ሊሆን ይችላል ወይ ቶክሶፕላዝማ የሚባለው ሊሆን ይችላል እናትንም ሊያጠቃ ይችላል ኢቭን ወደ ልጁም ሊያልፍ ይችላል ታዲያ ይሄንን እንዴት ነው የምናጠፋው ስጋውን በደንብ በማብሰልና በደንብ በመስራት ይሄን ነገር ማስወገድ ይቻላል ሁለተኛ ያልበሰለና ፓስቸራይዝድ ያልሆነ ወተት መጠቀም የለባትም አንድ እናት እርጉዝ ከሆነች ያልበሰለ ያልፈላ ወይም ፓስቸራይዝድ ያልሆነ ወተት በፍጹም መጠቀም የለባትም ወተት ውስጥ ሊስቴሪያ የሚባል ባክቴሪያ ሊኖር ይችላል ይህ ሊስቴሪያ የሚባለው ነገር ወደ ልጅም አልፎ የልጅን ኢንፌክሽን ሊያስከስት ይችላል ያለ ጊዜው መወለድ ሁላ ሊያመጣ ይችላል ሊስቴሪያ የሚባለው ባክቴሪያ ወይም ሌሎች እነ ሳልሞኔላ እነዚህ መሳሰሉት ባክቴሪያዎች በደንብ ያልበሰለና ፓስቸራይዝድ የሆነ ወተት ውስጥ አሉ እነዚህን ለማስወገድ ወተቱን በደንብ ማፍላት ወይም ፓስቸራይዝድ ማድረግ እርጎ መጠቀም ይቻላል ግን እርጎ ራሱ ፓስቸራይዝድ የሆነ መሆን አለበት ሶስተኛ ከስጋ አይነቶች ደግሞ የጉበት ስጋ እርጉዝ የሆነች ሴት ባትበላ ይመከራል ለምን መሰላችሁ ጉበት ውስጥ ከፍተኛ የሆነ ቫይታሚን ኤ አለ ቫይታሚን ኤ ደግሞ በከፍተኛ መጠን ወደ ልጁ ከሄደ ጽንሱ ላይ ጉዳት ሊያደርስ ይችላል የአይምሮ አፈጣጠር ላይ የአካል አፈጣጠር ላይ አንዳንድ ችግሮች ሊያስከስት ይችላል ስለዚህ ከፍተኛ የሆነ ቫይታሚን ኤ ለልጅ ጉዳት ስላለው ጉበትን ባትጠቀም እመክራችኋለሁ አራተኛው የማይመከር ምግብ ደግሞ ያልበሰሉና ጥሬ የሆኑ አትክልቶችን መመገብ ያልበሰሉ ምግቦች ሁሉ ጊዜም ሪስክ አላቸው ስለዚህ አትክልቶችን ስንመገብ በተቻለ መጠን አብስለን ብንጠቀም የተሻለ ነው ወይም ደግሞ ለምሳሌ አትክልቶች ፍራፍሬዎች ከሆኑ ደግሞ ሽፋናቸው በደንብ መታጠብ አለበት ኮንታሚኔሽን ሪስክ ስለሚጨምር ያን በደንብ ማጽዳት ጽዱ የሆነው ምግብ ግን መጠቀም ይቻላል ለምሳሌ ከፍራፍሬዎች ስለ ፓፓያ ስለ አናናስ ስለ ሙዝ አንዳንድ ነገሮች ይወራሉ አይደለ እነዚህ ነገሮች ሪሊ ተከልክለዋል ሳይንሱ ምን ይላል የሚለውን መጨረሻ ላይ አወራላችኋለሁ አብራችሁን ቆዩ አምስተኛ እርጉዝ እናት መመገብ የሌለባት ነገር በአግባቡ ያልበሰለ እንቁላል እንግዲህ በኦምሌት መልክ ወይም በጥብስ መልክ በተለያየ መልክ ይዘጋጅ ይችላል አንዳንድ ሀገራት ላይ ያልበሰለ እንቁላል መጠቀም ወይም ዝም ብሎ መጠጣት ወይም ደግሞ ትንሽ ለብ አድርጎ ማውጣት የተለመደ ነው ይህ ለእናት በፍጹም አይመከርም ውስጡ ቅድም የዘርዘርኩላችሁ ሳልሞኔላ ሊስቴሪያ እነዚህ የመሳሰሉት ባክቴሪያዎች በቀላሉ ሊገቡና
ያንን እንቁላል ባክቴሪያ ሊይዝ ይችላል። ያን ባክቴሪያ ቀጥታ እናት ተጠቀመች ማለት ወደ ልጁ ሄደ ማለት ነው። ስለዚህ ያልበሰለና በደንብ ያልተዘጋጀ እንቁላል አይመከርም። ሆኖም ግን እንቁላል አትብሉ እያለን አይደለም። ከላይ የዘረዘርናቸው ምግቦችም ከጉበት ውጭ ያሉት ምግቦች የሚበሉ ናቸው ሁሉ። ሆኖም ግን ንጽህናቸው ላይ ትኩረት አድርጉ እያለን ያለ ነው። ስድስተኛው ደግሞ ከፍተኛ የሆነ ሜርኩሪ ይዘት ያላቸው አሳዎችን መጠቀም የለባትም። ሜርኩሪ እንግዲህ በከፍተኛ መጠን ወደ ልጁ ካለፈ የልጁ አእምሮ ላይ የልጁ የአእምሮ እድገት ላይ የነርቭ ሴሎች ላይ ከፍተኛ ተጽዕኖ ያመጣል። ስለዚህ ከፍተኛ ሜርኩሪ ይዘት ያላቸው የሚባሉት የአሳ ዝርያዎች የትኞቹ ናቸው? የመጀመሪያው የሻርክና የሻርክ ዝርያ ያላቸው የአሳ ዝርያዎች። እነዚህ ነገሮች በኢትዮጵያ ውስጥ ብዙ ስለሌሉ ብዙ መጨነቅ የለብንም። ሆኖም ግን በውጭ ሀገር የምትኖሩ በአሜሪካ፣ በዩሮፕ፣ እነዚህ አውስትራሊያ የምትኖሩ ወላጆች አንድ ማወቅ ያለባችሁ ሴልፊሽ፣ ሻርክ እነዚህ መሳሰሉት ከፍተኛ ሜርኩሪ ይዘት ያላቸውን የአሳ ዝርያዎች እናቶች መመገብ የለባቸውም። ሌላው ደግሞ መካከለኛ ይዘት ሜርኩሪ ያለው አለ። ለምሳሌ እነ ቱና አይነቶቹ መካከለኛ ያን ያህል ሲግኒፊካንት አይደለም። ቱና መጠቀም ይቻላል። ሆኖም ግን ሊሚት ማድረግ ነው። በሳምንት ውስጥ ለምሳሌ አንዴ ወይ ሁለቴ ሴፍ ነው ቱና ከሆነ። ሆኖም ግን እነ ሳርዲን እነ ሳልሞን እነዚህ መሳሰሉት ደግሞ ዝቅተኛ የሆነ የሜርኩሪ ይዘት ስላላቸው እንደ ልብ መጠቀም ይቻላል። በሳምንት ለእናት የሚመከረው የአሳ ነክ ነገሮች በሳምንት 3 ቀን በቂ ናቸው ነው የሚለው። ኦሜጋ 3 የተጠቀመች እናት ያ ኦሜጋ 3 በዋነኝነት የሚጠቅመው ወይም የሚገኘው ደግሞ ከአሳ ስጋና ከአሳ ዘይት ስለሆነ ያ ወደ ልጁ በማለፍ የልጁ አእምሮ ብሩህ እንዲሆን ቶሎ እንዲዳብር ይረዳል ማለት ነው። ሰባተኛ እናት መጠቀም የሌለባት ነገር ደግሞ ከፍተኛ የሆነ ካፌን ያላቸው ምግቦች በተለይ ቡና እንግዲህ በቀን ውስጥ አንድ ሲኒ አክሰፕተብል ወይ ኖርማል ነው የሚባለው። ሆኖም ግን የካፌን ይዘቱ ከ200 ግራም በላይ ከሆነ መጥፎ ነው። ለምን? ወደ ልጅ በመሄድ አንደኛ ልጁን በጣም ሊያነቃቃው ይችላል። አልፎ አልፎ ደግሞ የማህፀን መኮማተርም ሊያመጣ ይችላል ይላል። ስለዚህ ካፌን ከፍተኛ ይዘት ያላቸው ቸኮሌት፣ ይሄ የኢነርጂ መጠጦች እነዚህ መሳሰሉት ቡናን ጨምሮ ሊሚት ማድረግ ሙሉ ለሙሉ ባናስወግድ ቢያንስ ሊሚት ማድረግ ወይ መቀነስ ይኖርብናል ማለት ነው። የልብ ምት ራሱ በጣም በከፍተኛ መጠን ሊጨምር ይችላል። እናትም ላይ ልጅም ላይ የልብ ምት በጣም ይጨምራል ካፌን እና ያን ነገር ሪስትሪክት ማድረግ ተገቢ ነው። ስምንተኛውና በፍጹም የማይመከረው ነገር ደግሞ አልኮል ነው። አልኮል በጭራሽ እናት መሞከር የለባትም፣ በተለይ እርጉዝ ከሆነች። ለምን መሰላችሁ? አልኮል ወደ ልጅ ከሄደ ፌታል አልኮል ሲንድሮም የሚባል ነገር አለ። ያ ማለት የልጁ አእምሮ እድገት ላይና አካላዊ እድገት ላይ ከፍተኛ የሆነ የአእምሮ ዝግመት ያመጣል። ስለዚህ አልኮል በጭራሽ መጠቀም የለባትም። ሌሎች ያው ለእናንተ የማይመከሩ ያው የተለመዱት ደግሞ እነ ማሪዋና እንደዚህ ሱስ የሚያስይዙ ነገሮች፣ አደንዛዥ እጾች በጭራሽ መጠጋት የለባትም። ኢቭን ሲጋራም ቢሆን ወደ የሚያጨሰው መጠጋት የለባትም። አንድ እርጉዝ የሆነች እናት እንደ ፓሲቭ ስሞኪንግ ወይም ጭሱ ራሱ ወደ እሷ መሄድ የለበትም። እነዚህን ማስወገድ ይኖርባታል። ፓፓያና አናናስ በተመለከተ ብዙ አይነት መረጃዎች አሉ። ሆኖም ግን ትልልቅ ጥናቶች በተለይ ደግሞ የአሜሪካን ኮሌጅ ኦፍ ጋይኔኮሎጂ ኤንድ ኦብስቴትሪሽን ትልልቅ ጥናቶች አናናስና ፓፓያ አትጠቀሙ አይልም። ሆኖም ግን የበሰለ አናናስና የበሰለ ፓፓያ መጠቀም እንደሚቻል ዶክመንት ተደርጓል። ይህ ለምን ይመስላችኋል? የመጀመሪያው ለምሳሌ ፓፓያ ላይ የተወሰኑ ኬሚካሎች አሉ። ስለዚህ የማይመከረው ያልበሰለ ፓፓያ ነው። ለምሳሌ ያልበሰለ ፓፓያ ውስጥ ፔፕሲን፣ ላክቲን የሚባሉ ነገሮች አሉ። ስለዚህ የተከለከለው ያልበሰለ ፓፓያ ነው። ያልበሰለ ፓፓያ ውስጥ ላቴክስ እና ፔፒን የሚባሉ 2 ኬሚካሎች አሉ። እነዚህ 2 ኬሚካሎች አልፎ አልፎ የማህፀን መኮማተርን ሊያመጡ ይችላሉ ይላል። እንዲሁም ደግሞ አናናስ ያልበሰለ አናናስ ደግሞ ብሮሚሊን የሚባል ሌላ ኬሚካል አለ። ይህ ኬሚካል የፕሮቲኖችን ውህድ የመሰነጣጠቅ ወይም የመፈረካከስ ባህሪ ያለው። ስለዚህ ፕሮቲኖቹን ከከፋፈለ ደግሞ በቀላሉ ማህፀን ሊኮማተር ወይም ደግሞ ጽንሱ ያለ ጊዜው ሊወለድ ይችላል የሚል ስጋት አለ በብዙ ሰዎች። ግን ይሄ ትክክል አይደለም። እነዚህ ምግቦች ሼፍ ናቸው። እስከበሰሉ ድረስ በመጠኑ እስከተወሰዱ ድረስ ምንም አይነት ውርጃ ወይም ሌላ ችግር አያመጡም እና መጠኑ ብቻ መመጠን፣ መብሰሉን ቼክ ማድረግ፣ ንጽህናውን መጠበቁን ቼክ ማድረግ ተገቢ ነው። ስለዚህ የፓፓያና የአናናስ ነገር ብዙ ባትጨነቁበት መልካም ነው። ለዛሬ ያለኝ መረጃ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በእርግዝና ወቅት ጡት ማጥባት ይቻላል ወይስ አይቻልም? በእርግዝና ወቅት ግንኙነት ማድረግ ይቻላል ወይስ አይቻልም? ሌሎች ማስወገድ ያለብን ነገሮች ምንድናቸው የሚለው ነገር ሰፋ አድርጌ አቀርብላችኋለሁ። ያ ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ አድርጉ። ቪዲዮ ቀጥታ እናንተ ጋር ሪኮመንድ እያደረገ ይመጣላችኋል ማለት ነው። እኔ ዶክተር ፋሲል መንበር እባላለሁ። መልካም ጊዜ